ሄሎ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። በባለፈው ቪዲዮአችን ቻፕተር 2 ማለት ነው ስለ ፊዚካል ኳንቲቲ ስናወራ ነበር። ሰው ካስታውሳችሁ ፊዚካል ኳንቲቲ is the one that can be measured and have magnitude and a unit ብለን ነበር። የሚለካ ነገር ደግሞ መጠንና አሃድ ያለው ማንኛውም ነገር ፊዚካል ኳንቲቲ እንለዋለን ማለት ነው። So physical quantity is the one that can be measured and have magnitude and unit የሚለካ መጠንና አሃድ ያለው ማለት ነው። ለምሳሌ if you want to measure length measure ማድረግ ከፈለገን let's say it is 4 ሜትር ካለን length is the physical quantity which is being measured እየተለካ ያለው ፊዚካላዊ አካላችን ነው አይደለም። this is a physical quantity ብለን ነበር። this is a physical quantity and 4 is the magnitude ነው። this is 4 ሚለው ቁጥር መጠን ነው magnitude ሜትር m ሜትር is a unit so በመጠንና በአሃድ የሚገለጽ ሊለካ የሚችል አካል ፊዚካል ኳንቲቲ ማለት ነው። ፊዚካል ማለት አካል ነው። ኳንቲቲ ማለት መጠኑ ነው። አንድ ነገር መጠኑ የምታውቅ ከሆነ is called physical quantity እንለዋለን ማለት ነው። okay and we classify this physical quantity በሁለት ቦታ አካፍለን ነበር ካስታውሳችሁ። እነሱም ምንድናቸው? ሁለት ናቸው ብለን ነበር። ፊዚካል ኳንቲቲ ፈንዳሜንታል ፊዚካል ኳንቲቲ and derived physical quantity fundamental physical quantity and derived physical quantity ብለን ነበር። so ባለፈው ቪዲዮአችን ስለ ፈንዳሜንታል ስናይ ነበር። ፈንዳሜንታል ማለት መሰረታዊ ናቸው፣ ቀጥታ በራሳቸው የሚለኩ ማለት ነው። በማንም ላይ ዲፔንድ የማይሆኑ በራሳቸው የሚለኩ ፈንዳሜንታል ናቸው፣ በቀጥታ የሚለኩ ናቸው። directly measured the one that can be measured directly በቀጥታ የሚለኩ ናቸው ማለት ነው። እዚህ ጋር ማካፈል፣ መደመር፣ ማባዛት ሁለት የተለያዩ አካላት የሉም ማለት ነው። ስለ አንድ አካል ብቻ ነው የምናወራው ማለት ነው። ለምሳሌ ስለ ርዝመት ብቻ የምናወራ ከሆነ ስለ ቴምፕሬቸር መጠነ ሙቀት ብቻ የምናወራ ከሆነ አሁን ዶክተር ሐኪም ቤት ከሄዳችሁ አለች አይደል ቴርሞሜትር መጠነ ሙቀትን የምትለካ ትገባለች፣ ትለካሪ ቀጥታ ሜትሪን ትወስዳላችሁ። ሜትር ስቴክ ኦር ሜትር ታይፑን ማለት ነው። ቀጥታ ምንድነው የምትለኩት? ርዝመትን የምትለኩ ማለት that means በቀጥታ የሚለኩ እንደናቸው ፈንዳሜንታል ናቸው ማለት ነው። ዳይሬክትሊ መደመር ማካፈል የሚል የለም፣ ቀጥታ ለሚለካው ፈንዳሜንታል ይባላል። ድራይቭድ የሚል ደግሞ ዛሬ የምናየው ድራይቭድ ማለት ተወራራሽ ናቸው ማለት ራሳቸውን ችለው የማይለኩ ናቸው። they are dependent on fundamental የሚል የምናነሳ ይሆናል። so እነዚህ ፈንዳሜንታል ፊዚካል ኳንቲቲ ራሳቸውን አላቸው፣ ፈንዳሜንታል ዩኒት አላቸው ማለት ነው። ፈንዳሜንታል ኤስአይ ዩኒት አላቸው። ፈንዳሜንታል ፊዚካል ኳንቲቲ ፈንዳሜንታል ኤስአይ ዩኒት አላቸው። ለማን ናቸው? ቤዚካሊ አኮርዲንግ ቱ ፍራንስ ውስጥ በተካሄደው ጠቅላላ ጉባኤ 7 ናቸው ተብሎ ተወስኗል። ለማን ናቸው? ሌንግዝ ርዝመት፣ የተማከለ አሃዱ ሜትር ነው። ማስ መጠን፣ ሌንግዝ ነግሬያቸዋለሁ። ኤኒ ዲስታንስ ቢትዊን 2 ፖይንት በሁለት ነጥቦች መካከል ያለው በመጀመሪያ መጨረሻ መካከል ያለው አጠቃላይ ርዝመት ነው። ማስ is amount of matter in an object ኪሎግራም ነው። ኬጂ ታይም ጊዜ፣ ይሄ የተማከለ አሃዱ ዩኒቱ ሴከንድ ነው። ሴከንድ ኤሌክትሪካል ካረንት ኤሌክትሪክ ፍሰት በቀጥታ ነው የሚለካው። አምፒር ኤ ነው። ቴምፕሬቸር ያን ነገር ሙቀትና ቅዝቃዜ ኬልቪን ባይዘው እና ሜትር ኪሎግራም ሴከንድ አምፒር ኬልቪን ሞል ካንድላ ስንል
እነዚህ የተማከሉ ናቸው እንጂ ይሄ ብቻ አይደለም። ማስ በሜትር ብቻ አይደለም የሚለካው፣ በሴንቲሜትርም በጣም ትንሽ ርዝመት ከሆነ በሚሊሜትርም እያለ ነገር ግን በጣም ረዥም ከሆነና ትልቅ ከሆነ ደግሞ በምን በኪሎ ሜትር በማይል መለካት እንችላለን። ነገር ግን የተማከለው ሜትር ነው የተማከለው ኪሎግራም ነው ማለታችን ነው እንጂ ይሄ ብቻ አይደለም። እነዚህን የሚለኩ ሳይሆን የተማከሉ ናቸው ማለት ነው። ኢንተርናሽናሊ በሀገር አቀፍ የተማከሉ ናቸው ብለን ስናወራ ነበር። ሉሚነስ ኢንቴንሲቲ ይሄ የብርሃን ጥንካሬ ነግሬያቸዋለሁ። ኢዝ ዘ ሜጀር ኦፍ ሃው ማች a source emits light within a specific direction በአንድ በተወሰነ ዳይሬክሽን አቅጣጫ ላይ የተለቀቁ የብርሃን መጠንን ሜጀር የሚያደርግ ነው። ይሄ ሉሚነስ ኢንቴንሲቲ ቀጥታ ነው የሚለካው፣ ካንዴላ ይባላል ሲዲ። እና በተጨማሪም ስለ ሂት እና ቴምፕሬቸር አይተናል። ሂት እና ቴምፕሬቸር የሚገናኙ ናቸው። ምክንያቱም ቴምፕሬቸር የሙቀትን ለውጥ ነው አይደል ሜጀር የሚያደርገው፣ ቀዝቃዛ ነው ኦር ሌላ ደግሞ ምንድነው ሙቀት አለው ቀዝቃዛ ነው የሚለውን ልዩነቱን ሜጀር የሚያደርግ አይደል ቴምፕሬቸር ይባላል። ቴምፕሬቸር ደግሞ የሚለካበት ኢንስትሩመንት ወር መሳሪያ ቴርሞሜትር ይባላል ብለን ነበር። ሶ the intensity or the degree of heat ማለት ነው። ስለ ሂት ሜጀር የሚያደርገው የሙቀት መጠንን ነው hotness and coldness of the body። የቴምፕሬቸር ደግሞ ሶስት ዋና ዩኒቶች አሉ። ከነዚህ ውስጥ እነማን ናቸው? እነ ሴልሺየስ፣ እነ ፈረናይት እና እነ ከልቪን። ሴልሺየስ አመጣጡን ነግራቸዋለሁ። ስለ ፈረናይት ሴልሺየስ እና ፈረናይት የሳይንቲስቶች ስም ነው። ከልቪን እና እንዴት አድርገን ሜጀር ማድረግ እንደምንችልም ባለፈው ቪዲዮአችን ኢቨን ካስታውሳችሁ ይህንን አሳይቻችሁ ነበር። ፈረናይትን ለምሳሌ ሴልሺየስን ወደ ፈረናይት ወደ ሴልሺየስ የሚል እንዴት እንቀይራለን? ለምሳሌ ዲግሪ ፈረናይትን ዲግሪ ሴንቲግሬድ ከተሰጠ ወደ ፈረናይት መቀየር ከፈለገን ዲግሪ ፈረናይት ኢዝ ኢኳልስ ቱ 9/5 ታይምስ ዲግሪ ሴንቲግሬድ ነው። መጀመሪያ ይሄ ብራኬት ውስጥ ያለው ነው የምንጨርሰው ተማሪዎች። 9 የተሰጠውን ዲግሪ ሴልሺየስ በ9/5 ካባዛን በ9 አባዝተን ዲግሪ ሴንቲግሬዱን በ9 እናባዛለን። ከዛ ለ5 እናካፍላለን። ያገኘነውን በ32 ላይ እንደምራለን። ኤ ፈረናይት ነው። ለምሳሌ 45 ከወሰደን ይህንን 9 ሲባዛ በ45 ሲካፈል ለ5 ስንጨርስ ከዛ ከጨረስን በኋላ 32 እንደምርበታለን 113 ዲግሪ ፈረናይት ይሆናል ማለት ነው። ፈረናይትን ወደ ሴንቲግሬድ መቀየር ከፈለግን ደግሞ ፈረናይት ቱ ሴንቲግሬድ ፈረናይት እሱን ደግሞ እናደርጋለን 5/9 ከዛ በብራኬት ውስጥ መጀመሪያ እንጨርሳለን። ከዲግሪ ፈረናይት ላይ 32 እንቀንሳለን መጀመሪያ። ከዛ ይሄንን ብራኬት ውስጥ ያለውን ከጨረሰን በኋላ በ5/9 አባዝተን የምናገኘው ውጤት ወደ በሴንቲግሬድ እናስቀምጣለን ማለት ነው። ሌላ ሴልሺየስ ወደ ከልቪን መቀየር። ከልቪን ማለት ዲግሪ ሴልሺየስ ፕላስ 273 ነው። ከዚሁ ደግሞ ከልቪን ወደ ሴንቲግሬድ ኦር ሴልሺየስ መቀየር እንችላለን። እንዴት አድርገን ይህንን አሬንጅ ማድረግ ነው። 273 ፕላስን ወደዚህ ስናሻክር ሴንቲግሬድ እዚህ ትቀራለች። ሶ ከልቪን ማይነስ የፕላስን ወደዚህ ሲሻገር ማይነስ 273 እዚህ ጋር ማን ይቀራል? ዲግሪ ሴንቲግሬድ። እነዚህ በቴምፕሬቸር ኮንቨርዥን መካከል ያለውን ነው። ኦኬ ይህን ስናይ ነበር። ኤግዛምፕሉን ማየት እንችላለን። ለምሳሌ መጽሐፋችሁ ላይ ያለውን ኤግዛምፕል ማለትና ለምሳሌ ኤክሰርሳይዝ 2.1 ከወሰዳችሁ ምንድነው የሚለው ቴምፕሬቸር ኮንቨርዥን when the absolute temperature is 400 Kelvin, look at this, the given 400 Kelvin ነው የተሰጠው። that means degree Kelvin ተሰጠዋል ማለት ነው, which is 400 ነው. and we are asked to calculate degree Fahrenheit ነው አይደለም? degree Fahrenheit ስንት ነው ነው የተጠየቀው። so መጀመሪያ እናደርጋለን ከኬልቪን ላይ ሴንቲግሬድ እናገኛለን ማለት ነው። እንዴት አድርገን as you know degree Kelvin is equals to degree centigrade ፕላስ 273 ነው ብለናል። ስለዚህ ሴንቲግሬድ ለማግኘት እናደርጋለን ዲግሪ ሴንቲግሬድ ኢዝ ኢኳልስ ቱ ኬልቪን ማይነስ ወደዚህ ሻገር 273 ማለት ነው። ከዛ ይሄ ኬልቪን ስንት ነው? እዚህ ጋር 400 አይደል? 400 ሲቀነስ 273
ከዛ ስንት ነው የሚመጣ ማለት ነው? 127 ይመጣል ማለት ነው። 127 ይመጣል ማለት ነው። ደን ምን አገኘን ማለት ነው? ዲግሪ ሴልሺየስ አገኘን ማለት ነው። ያገኘነውን ዲግሪ ሴልሺየስ ምን እናደርጋለን? ከዛ 127 ምን አገኝተናል? ዲግሪ ሴልሺየስ ኢዝ ኢኳልስ ቱ 127 አገኘን። 127 አገኘን። ከዛ ዲግሪ ፈረንሃይት ኢዝ ኢኳልስ ቱ ወደ ፎርሙላው ልውሰዳችሁ። እንደው ነው ዲግሪ ፈረንሃይት ሉክ አት ዲስ ዲግሪ ፈረንሃይት ኢዝ ኢኳልስ ቱ ተማሪዎች 9/5 ታይምስ ዲግሪ ሴልሺየስ ፕላስ 32 ነው። ዳሚስ ያገኘነውን በዚህ እናባዛለን ማለት ነው። 9/5 ታይምስ ያገኘነው 127 ነው። ዲግሪ ፕላስ 32 ነው። ይህን ስንጨርስ በአጠቃላይ ስንት ይመጣል ማለት ነው? 260.6 ይመጣል ማለት ነው። 260.6 ዲግሪ ፈረንሃይት ይመጣል ማለት ነው። በቀላሉ ይሄንን መጠቀም እንችላለን። ወደ ዛሬ ፖይንታችን ስንመጣ ድራይቭድ ፊዚካል ኳንቲቲ የዛሬው ትምህርታችን ነው። ድራይቭድ ፊዚካል ኳንቲቲ ድራይቭድ ፊዚካል ኳንቲቲ ልክ እንደዚህ ሆኖ ድራይቭድ ማለት ተወራራሽ ማለት ነው። when we say derived ይሄ ራሱን ችሎ ምንም ሆነ አይደለም፣ ራሱን ችሎ የሚለካ አይደለም። it is independent, it is dependent of ተወራራሽ ማለት ነው። dependent of basic ነው or fundamental ላይ ዲፔንድ የሚሆነው ማለት ነው። that means when two or more than two basic or fundamentals are combined ሁለትና ከሁለት በላይ የሆኑ መሰረታዊ በተለያየ መንገድ ኮምባይን ሲደረጉ ድራይቭድ ነው፣ ተወራራሽ ነው። ስለዚህ ራሱን ችሎ ሜጀር ዳይሬክትሊ ሜጀር ማድረግ አንችልም ማለት ነው። it is measured indirectly ቀጥታ መለካት አንችልም ማለት ነው። measured indirectly የቤዚክን ነግሬያቸዋለሁ። ወር ፈንዳሜንታል ቀጥታ ነው የምንለካው። ለምሳሌ ርዝመት ከፈለገን ሜትር እንወስዳለን፣ መለካት ነው። መጠነ ሙቀት ቴምፕሬቸር ከፈለገን ተርሞሜትር ነው፣ ቀጥታ እናስገባለን፣ መለካት ነው። መደመር ማካፈል እንባላለን፣ ቀጥታ የሚለኩ ናቸው። እነዚህ ግን ሁለትና ከሁለት በላይ የሆኑ መሰረታዊ ፊዚካላዊ አካላትን በውስጣቸው የያዙ ናቸው ማለት ነው። ስለዚህ በቀጥታ አይለኩም። ለምሳሌ አሁን ሌትስ ሴይ ስፋትን አዝ ኤግዛምፕል መውሰድ እንችላለን። እስቲ ስፋት አሁን ስፋት ከወሰደን አውር ኤሪያ ሌትስ ቴክ ኤግዛምፕል ከወሰደን ኤሪያ እንውሰድ እስቲ። ስፋት እንደምታውቁት ኤሪያ ኢዝ ኢኳልስ ቱ ሌንግዝ ታይምስ ዊድዝ ነው። አያችሁ ስንት ነገር አለ ማለት ነው? ሁለት ነገር አለ። ሌንግዝ ምንድን ነው? ዊድዝ ምንድን ነው? ሁለቱ ምንድን ናቸው? ሁለት መሰረታዊ ፊዚካላዊ አካላት አሉ ማለት ነው። ሌንግዝም ቀጥታ ነው የምንለካው፣ ዊድዝም ቀጥታ ነው የምንለካው። ስለዚህ ኤሪያን ለማወቅ እነዚህ ሁለቶችን መለካት አለብን ማለት ነው። ስለዚህ በቀጥታ የሚለካ አይደለም። መጀመሪያ ሌንግዝ እንለካለን፣ ከዛ ዊድዝን እንለካለን፣ ከዛ ሌንግዝና ዊድዝን የምናደርገው ማለት ነው እዚህ ጋር ማባዛት። ስለዚህ በተወራራሽ ውስጥ ምን አለ? ማባዛት አለ፣ ማካፈል አለ፣ መደመር አለ፣ የተለያዩ ኦፕሬሽኖች ይኖራሉ ማለት ነው። ሰው ይሄ ቀጥታ አይደለም የሚለካው ማለት ነው። ለምሳሌ በቀጥታ ኤሪያን ስፋትን የሚለካ የለም። ስፋትን ለመለካት እነዚህ ሁለቱ ነገሮች መሰረታዊ የሆኑ እነዚህ ሁለት ነገሮችን ምን ማድረግ አለብን? መለካት አለብን ማለት ነው። እነዚህ ይህን የሚመስሉ ተወራራሽ ፊዚካላዊ አካላት ይባላሉ ማለት ነው። ስለዚህ ራሳቸውን ችሎ የሚለኩ አይደሉም። ሁለትና ከዛ በላይ የሆኑ መሰረታዊ ፊዚካላዊ አካላትን በውስጣቸው የያዙ ናቸው። እነማን? ድራይቭድ የሚባሉ። ለዚህ ነው ስማቸው ተወራራሽ የሆኑ ማለት ነው። ኦኬ እነዚህ ተወራራሽ እነማን ናቸው የሚለው ወደሚለውን እንመጣለን። ከዛ ወደዚህ ይመለሳሉ። እነማን ናቸው? ሉክ አት ዲስ በጣም ብዙ ናቸው። መሰረታዊ ባሉት 7 ናቸው። ቤዚካሊ ፈንዳሜንታሊ there are 7 basic or fundamental physical quantities in the science but እነዚህ 7ቱ ግን በተለያየ መንገድ ኮምባይን ይደረጋሉ። በተለያየ መንገድ በተወራራሽ ወይም ደግሞ በድራይቭድ ውስጥ መጠቀም እንችላለን ማለት ነው። ሜኒ ሰው እነዚህን እስቲ አንድ ባንድ እንያቸው።
ለምሳሌ መጀመሪያ ምንድን ነው የምለው ወደ ተማሪዎች ሉካት በደንብ እንድትከታተሉ ይፈልጋለሁ። አንደኛ ድራይቭ የሚባሉት ኤሪያ ነው። ዋን ኤሪያ ምንድን ነው ኤሪያ? ዋት ኢዝ ኤሪያ? ኤሪያ ኢዝ ዲስታንስ ካቨርድ ባይ ሌንግዝ እንደ ዊድዝ፣ በአጠቃላይ በዊድዝ እና በኤሪያ መካከል ማለት ነው። ኦር ሌንግዝ ስኩዌርድ ነው ኤሪያ። ዲፊኒሽኑ እዚህ ጋር ሌንግዝ ስኩዌርድ ነው ኤሪያ። ሌንግዝ ስኩዌርድ ማለት ይኸውት እስቲ ሌንግዝ ኤሪያ ኢዝ ኢኳልስ ቱ ሌንግዝ ታይምስ ዊድዝ ብያቸዋለሁ። ሌንግዝ ምንድን ነው? በሁለት አሁን ይሄንን ከወሰደን ይሄ ለምሳሌ ኤል ከሆነ ሌንግዝ ከሆነ ይሄ ደግሞ ምንድን ይባላል? ዊድዝ ይባላል አይደል? ለይስ ይሄ በሁለት እነዚህ ፖይንቶችን ለያቸው እስቲ። ሉክ ይሄንን ኤ እንበለው፣ ቢ ሲ እና ዲ። ኤ ሲም በሁለት ነጥቦች መካከል ያለው ዲስታንስ ነው which is ምንድነው? ሌንግዝ ነው። ሲም ዲም በሁለት ፖይንት መካከል ያለው ዲስታንስ ነው which is ሌንግዝ ነው። ስለዚህ ዊዝን ይሄም ሌንግዝ ነው ባይዞ ይሄኛውም ሌንግዝ ነው። ይሄም ሌንግዝ ሁለቱም ሌንግዝ ናቸው። ነገር ግን ከዚህ እንዲለይ ብለን ነው ዊዝ ያለው እንጂ ሁለቱም ዲስታንስ ነው። ዲስታንስ ቢትዊን ቱ ፖይንት ነው። በሲ እና በዲ መካከል ያለው ዲስታንስ፣ በቢ እና በሲ መካከል ያለው ዲስታንስ፣ በሁለት ፖይንቶች መካከል ያለው ዲስታንስ ደግሞ ከላይ እንዳየን ምንድን ብለናል? ሌንግዝ ብለናል። ሶ ሌንግዝ ደግሞ በምንድን ነው? በሜትር አይደል የምንለካው ተማሪዎች። ሶ እዚህ ጋር ምንድን ነው የምለው እንደምታዩት ኢት ኢዝ ሌንግዝ ስኩዌርድ ማለት ነው። ሶ ኢን ፕሌስ ኦፍ ዊድዝ ሌንግዝ መውሰድ እንችላለን። ሶ ኢት ኢዝ ሌንግዝ ስኩዌርድ ነው የምንለው ማለት ነው። ጉድ ሶ ደ ዩኒት እዚህ ጋር በሜትር ነው የምንለካው። ሌንግዝን ሜትር ሶ ሌንግዝንም በሜትር ነው የምንለካው። ዊድዝንም በሜትር ነው የምንለካው። ስለዚህ ሁለቱም በሜትር ነው የምንለኩት አይደል? ዲስታንስ ስለሆኑ ሶ ሌንግዝ ሜትር፣ ዊድዝ ሜትር። ሶ ሜትር ታይምስ ሜትር ስንት ነው የሚሆነው ማለት ነው? ሜትር ስኩዌር ይሆናል ማለት ነው። ሜትር ስኩዌር ሜትር ስኩዌር። ሶ ለዚህ ነው ዩኒቱ ሜትር ስኩዌር የሆነው ማለት ነው። ይሄ ምንድን ነው? ዲስ ኢዝ ኤሪያ ነው። ደን ቮሊዩም። ቮሊዩም ሁለተኛው ታዋቂ ተወራራሽ ነው፣ ድራይቭድ ነው። ምክንያቱም እዚህ ጋር ድራይቭድ የሆነበት ዋና ምክንያት ይሄ ደግሞ ሌንግዝ ኪዩብድ ነው። ሌንግዝ ኪዩብድ ቮሊዩም ኢዝ ኢኳልስ ቱ እንደምታዩት ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው አይደል? ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ዳት ሚንስ እዚህ ጋር ምን አለ? ሶስት ፈንዳሜንታል አሉ ማለት ነው። ሌንግዝም በምንድን ነው የሚለካው? በሜትር ነው የሚለካው። ዊድዝ በሜትር ነው የሚለካው። ሃይትም በሜትር ነው የሚለካው። ሶስቱን ደግሞ ስለ ዲስታንስ ነው የሚያወሩት። ዲስታንስ ቢትዊን ቱ ፖይንት ነው አይደል? ሌንግዝም በሁለት ፖይንቶች ያለው ዲስታንስ ነው። ኦልሶ በሁለት ፖይንቶች ያለው ዲስታንስ ነው። በሁለት ፖይንቶች መካከል ያለው ዲስታንስ ሶስቱም ሌንግዝ ናቸው ማለት ነው። ሶ ሌንግዝ ዊድዝ ታይምስ ሃይትን ሌንግዝ ኪዩብ ማለት እንችላለን። የምንለኩበት አሃድ ሜትር ታይምስ ሜትር ስኩዌር ታይምስ ሜትር ሜትር ኪዩብ ይሆናል ማለት ነው። ሶ the unit is ሜትር ኪዩብ ቮሊዩም ማለት ነው። ሶ ቮሊዩም is ሌንግዝ ኪዩብድ እንለዋለን። ምክንያቱም ሌንግዝም ዊድዝም ሃይትም በፖይንት ሁለት ፖይንቶች መካከል ያለው ርቀት ዲስታንስን ስለሚለኩ ሶስቱም ከሌንግዝ ዴፊኒሽን ጋር ተመሳሳይ ዴፊኒሽን ስላላቸው ሌንግዝ ማለት እንችላለን። ሶ ሌንግዝ ኪዩብድ ማለት ነው። ዩኒቱ ሜትር ኪዩብ እንላለን። ዴንሲቲ አክቹዋሊ ከግሪክ ሮህ ከሚል ቃል የመጣ ነው። ይሄ ትክክለኛ ሲምቦሉ ካይንድ ኦፍ ዲስ ሶ ሮህ ከሚል ቃል የመጣ ነው ብያቸዋለሁ። ዴፊኒሽኑ ዴንሲቲ ማለት ነው። ሶ ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ማለት ነው። እዩት፣ ማስ ኦቨር ቮሊዩም ነው። አሁን እነዚህ ኤሪያ እና ቮሊዩም ኦፕሬሽኑ ምንድነው? ሁለት ኦፕሬሽን አለ። ዋት ኦፕሬሽን መልቲፕሊኬሽን ነው ያለው አይደል? ኤሪያ ላይ ሌንግዝ ታይምስ ሌንግዝ ነው ስኩዌር ስለሆነ እዚህ ጋም ሌንግዝ ታይምስ ሌንግዝ ታይምስ ሌንግዝ ነው። ስለዚህ ታይምስ የሚል ኦፕሬሽን አለ ማለት ነው። the operation is done using times የሚለው ነው። እዚህ ጋር ግን ምን አለ? ዲቪዥን አለ። that means ታይምስ አለ፣ ዲቪዥን አለ፣ መደመር፣ ማካፈል፣ ስፔሻሊ ይሄ ማባዛት፣ ማካፈል የሚላለ ማለት ሁለትና ከዛ በላይ የሆኑ መሰረታዊ ፊዚካላዊ አካላት
አሉ ማለት ነው። ዳት ሚንስ ብቻውን ሊለካ አይችልም። ዴንሲቲን መለካት ከማወቅ ከፈለገን ማስን ማወቅ አለብን፣ ቮሊዩምን ማወቅ አለብን። እነዚህ ሁለት ነገሮችን የግዴታ ማወቅ አለብን ማለት ነው። ስለዚህ በቀጥታ የሚለካ አይደለም፣ ዲፔንደንት ማን ላይ የተመሰረተ ነው? መሰረታዊ ላይ። ማስ መሰረታዊ ነው አይደል? ቀጥታ ለምሳሌ ኪሎ ቀጥታ ላዩ ላይ እናስቀምጣለን፣ ኪሎ ይነግረናል እንጂ ምንም ሌላ ኦፕሬሽን የለም። ቮሊዩምም እንደዚህ ነው። ኦፍኮርስ ቮሊዩም ግን ምንድነው? እዚህ ጋር ማሱ እዚህ ጋር እንደምታዩት ፈንዳሜንታል ኦር ቤዚክ ነው። ቮሊዩም ደግሞ ተወራራሽ ነው። ሁለቱም አሉ ማለት ነው። ከሁለት በላይ ቅልቅል ነው ዴንሲቲ። ማስ በምንድን ነው የሚለካው? እንደምታውቁት ዩኒቱ የተማከለ ዩኒቱ ኪሎግራም ነው አይደለም? ኦቨር ሂር አይተን ነበር አይደል? ሉክ አት ዲስ ማስ ኢስ አ ዩኒት ኢዝ ኪሎግራም ማስ። ሌትስ ካም ባክ ዴንሲቲ ዩኒት ኦፍ ዴንሲቲ እዚህ ጋር አይተናል፣ ሜትር ኪዩብ። ሶ ኪሎግራም ፐር ሜትር ኪዩብ ኢዝ ዘ ዩኒት ኦፍ ዴንሲቲ። ምክንያቱም ዴንሲቲ ማስ ኦቨር ቮሊዩም ነው። ማስ በኪሎግራም ነው የሚለካው የተማከለ አሃዱ። ያ ደግሞ አለ ሜትር ኪዩብ አለ፣ ሌሎች አሉ ባይዘው ግራም ፔር ሊትር ማለት እንችላለን። ሌሎቹ የተማከሉ ነን ኤስአይ ዩኒት ማለት ነው። እነ ግራም ፔር ሊትር። አሁን ግራም ማስን ይለካል፣ ሊትርም ቮሊዩም ይለካል። ነገር ግን አሁን ግራም ፔር ሊትር ምን አይደለም፣ ኖት ኤስአይ ኤስአይ አይደለም፣ ኖት ኤስአይ። ይሄ ግን ኤስአይ ነው ማለት ነው። ኤስአይን ደግሞ ከየት አገኘን? ከዚህና ከዚህ ነው ያገኘነው ማለት ነው። this is density. okay, the fourth one, speed. Speed is a distance travel per unit time. በአንድ በተወሰነ ጊዜ ውስጥ የተሄደው ርቀት ማለት ነው። በአንድ በተወሰነ ጊዜ ውስጥ የተሄደው ርቀት ስፒድ እንለዋለን። Speed is the distance traveled or covered per unit time. You see, distance, speed v ነው of course ፊዚክስ ውስጥ ትማሩታላችሁ። this ስካለር ነው። ስካለር ማለት በአቅጣጫ የሚገለጽ አይደለም። ቬክተር ደግሞ አቅጣጫ ያላቸው ናቸው። so speed v is equals to distance traveled or some reference just use the term distance traveled የሚለውን ምን ሊሉት ይችላሉ? covered ይችላሉ። over time taken ነው። time taken ለምሳሌ let's say ይመጣበታል። ቆይ distance you see ምንድነው እዚህ ጋር distance ቅድም ነግሬያቸዋለሁ። length ነው አይደል? distance means length ነው። ይሄ ደግሞ time ነው። what is distance or length? is a fundamental, right? fundamental ነው። መሰረታዊ ፊዚካላዊ አካላት ነው። ታይም መሰረታዊ ፊዚካላዊ አካላት ነው። ሁለቱም በቀጥታ የሚለኩ ናቸው። ነገር ግን ተገናኝተዋል፣ በዲቪዥን ተያይዘዋል ማለት ነው። ዲቪዥን እነዚህ ሌንግዝ እና ታይም በዲቪዥን ሲያያዙ ምን ሰጡን? ተወራራሽ ምን የሚባል እዚህ ጋር ቶሎታ የሚባል ስፒድ ቶሎታ ነው ማለኛው። v is equals to the unit of length ታውቁታላችሁ። ሌንግዝ በምንድን ነው የሚለካው ተማሪዎች? ሌንግዝ ዲስታንስ በሜትር ነው የሚለካው። ኦቨር ታይም በምንድን ነው የሚለካው? በሴከንድ ነው የሚለካው። ይዝ በሜትር ነው የሚለካው። ሶ ሜትር ፐር ሰከንድ ዘ ኤስአይ ዩኒት ኦፍ ቬሎሲቲ ማለት ነው። ሶሪ ስፒድ ማለት ነው። ኦኬ ለምሳሌ ኤስአይ አንድ ተማሪ እዚህ ጋር አለ እንበል። አንድ ተማሪ ኤ እዚህ ጋር አለ እንበል። ከዛ ተማሪ ኤ ከዚህ ተነስቶ ቤቱ እዚህ ጋር ነው። እዚህ ጋር የሆነ ትምህርት ቤት ካለ ሌትስ ሴይ ካይንድ ኦፍ ትምህርት ቤት እዚህ ጋር ካለ እዚህ ለመምጣት በቤቱና በተማሪው ቤቱና ስቱደንት ሌትስ ሴይ ስቱደንት እዚህ ጋር ደግሞ ሌትስ ሴይ ስኩል አለን ካለን በትምህርት ቤቱና በቤቱ መካከል ያለው እስቲ ሌትስ ሴይ 100 ሜትር ነው እንበል፣ 100 ሜትር ነው እንበል። ከዚህ ተነስቶ እዚህ ለመሄድ ደግሞ የፈጀበት ጊዜ ሌትስ ሴይ 20 ደቂቃ ኦር ሌትስ ሴይ 20 ሰከንድ እንኳን የሚከዳ አይደለም። ሌትስ ሴይ 100 ሜትር ሌትስ ሴይ
200 ሰከንድ ፈጅበት እንበል። ሰው ይሄንን ለዚህ ስናካፍል ሜትር በሰከንድ ስናካፍል እዚህ ጋር 0 ይጠፋል። 1/2 ስንት ሆነ ማለት ነው? 1/2 ማለት 0.5 ሜትር ፐር ሰከንድ ማለት ነው። ፊዚክስ የምትማሩ ይሆናል። ሶ ስፒድ ምንድነው? ተወራራሽ ነው። ከምንና ከሌንግዝ እና ከጊዜ የመጣ ነው። አምስተኛ አክስለሬሽን ሽምጠጣ። አክስለሬሽን ሉክ አት ዲስ አክስለሬሽን። ይሄ ሽምጠጣ የምንለው ስፒድ ቼንጅድ ፐር ዩኒት ታይም ነው። ይሄ ደግሞ አንድ አካል በምን ያህል ፍጥነት በአንድ በተወሰነ ደቂቃ ውስጥ ያለው ፍጥነት ነው። እዚህ ጋር እዩት። ፍጥነትን ከታይም ከጊዜ ጋር ነው። አክሰለሬሽን is the ratio of velocity and ታይም ነው። ሁለት ነገር ነው እዚህ ጋር እዩት። ሁለት ቬሎሲቲ እና ታይምን ነው። እነዚህ ሁለት ነገሮችን ነው በአንድ በተወሰነ ጊዜ ውስጥ ያለው ፍጥነት። ለምሳሌ አንድ መኪና በምን ፍጥነት ከሌሴይ ከአዲስ አበባ ተነስቶ ባህር ዳር ሄደ ያለው ፍጥነት እዚህ ጋር ያለው ዲስታንስ አይደለም። ዲስታንስ ወይም ደግሞ የተሸፈነው ወይም ደግሞ የተወደው ዲስታንስ ሳይሆን ያለው ፍጥነቱን ከታይም ጋር ሶ ሉካት ቀደም ስፒድ ኦር ፍጥነት ምን ብያቸዋለሁ? ሌትስ ሴይ ስፒድ ኦር ፍጥነት አለን። አክቹዋሊ ይሄ ስፒድ ነው፣ ቬሎሲቲ ነው ትክክለኛ ዲፊኒሽኑ። አክሰለሬሽን ቬሎሲቲ ከታይም ጋር ነው። ዋት ኢዝ ቬሎሲቲ? ቬሎሲቲ ኢዝ ኢኳልስ ቱ ዲስፕሌስመንት። ተማሪዎች ዲስፕሌስመንት ኦቨር ታይም ነው። እዚህ ጋር በደንብ እነዚህ ሁለት ልዩነቱን ልንገራችሁና ስፒድ ቨርሰስ ቬሎሲቲ ማወቅ ስላለባችሁ ነው። ስፒድ ዲፊኒሽኑ ዲስታንስ ካቨርድ ነው። ዲስታንስ ካቨርድ ነው ፐር ታይም። ቬሎሲቲ ግን not distance, it is a displacement covered ነው። displacement covered per time ነው። ይህ the difference። speed ወኪሉ v ብቻ ነው which is distance over time ነው። this distance ስካለር ነው በአቅጣጫው በማግኒቲዩድ እና በዩኒት ብቻ ነው የሚገለጸው እንጂ በአቅጣጫ አንገልጸውም። እዚህ ጋር ግን ቪ እቺያን ምልክት አለ። ዲስ ማለት ይሄ ቬክተር ነው ያለን ነው። አቅጣጫ አለው፣ መጠን አለው እና አሃድ አለው። ዩኒት ማግኒቲዩድ ዊዝ ዩኒት እንደ ዳይሬክሽን ካለው ምን ለዋለን? ቬክተር ስለምንል ይሄ ደግሞ ኤስ ኦቨር ቲ ነው። ይሄኛው ግን ዲስፕሌስመንት ነው። ዲስታንስ ማለት በአጠቃላይ የትኛውም ርቀት በሁለት ፖይንቶች ያለው። ለምሳሌ ኤ እና ቢዚ ካለ ይሄም ዲስታንስ ነው፣ ይሄኛው አይደል? አሁን ወደዚህ ዩት ይሄ ጋር በዚህኛው በኤክስ ዳይሬክሽን መሄድ እንችላለን፣ በዋይ ዳይሬክሽን መሄድ እንችላለን፣ በዘድ ከኤ ተነስተን ቢ ጋር ለመድረስ ማለት ነው። ነገር ግን አሁን ኤክስም ዋይም ዘድም ምንድነው? ዲስታንስ ነው። ሶስቱም ርቀት ነው የሚያሳዩት። ነገር ግን አጭሩ ሾርት ዲስታንስ ኤ ቱ ቢ ምንድነው ማለት ነው? ኤ ቱ ቢ ሾርት ዲስታንስ ማለት የተወሰነ አቅጣጫ ነው ያለው አይደል? ዲስቲንክት ሆነ አቅጣጫ የተወሰነ አቅጣጫ ስላለው ይሄ ዲስፕሌስመንት እንለዋለን፣ ዘድም ማለት ነው። ስለዚህ ዲስፕሌስመንት ማለት ሾርት ዲስታንስ ነው። ዲስፕሌስመንት ማለት ሾርቴስት ዲስታንስ ነው። ሾርቴስት አጭሩ ርቀት ዊዝ ስፔሲፊክ ዳይሬክሽን አለ ማለት ነው። ዊዝ ስፔሲፊክ ዳይሬክሽን የተወሰነ አቅጣጫ አለው። እሺ ዊዝ ስፔሲፊክ ዳይሬክሽን የተወሰነ አቅጣጫ ያለው አጭሩ ርቀት ምን እንለዋለን ማለት ነው? ፍልሰት እንለዋለን። ፍልሰት ኦር ዲስፕሌስመንት እንለዋለን ማለት ነው። እዚህ ጋር ምንድን ነው ማንሳት የፈለግኩት ተማሪዎች? አክሰለሬሽን
ወኪሉ ኤ ነው ኢዝ ኢኳልስ ቱ ቬሎሲቲ ኦቨር ታይም ነው። ሶ ቅድም ብለናል። what is velocity? velocity ተማሪዎች velocity is equals to displacement over time ነው። displacement over time ነው። ስለዚህ አሁን በምንድን ይለካል ዲስፕሌስመንት? ወደዚህ ውስጥ ሰው ዲስፕሌስመንት ኦቨር ታይም አለ። ሰው በቬሎሲቲ ፈንታ ምን እናስገባለን ማለት ነው? እዩት፣ ዲስፕሌስመንት ኦቨር ታይም እናስገባለን። ከስር ደግሞ ምን አለ? ታይም አለ። ሰው በማትስ ውስጥ እንደምታውቁት ምን አለ? ኤ ኦቨር ቢ ኦቨር ሲ ኢዝ ኢኳልስ ቱ የመጀመሪያው እንዳለ ከወሰደን በኋላ ሁለተኛው በተገላቢጦሹ እናባዛን አይደል? እዚህ ጋር ኤ ኦቨር ቢ ኦቨር ሲ ኢዝ ኢኳልስ ቱ ኤ ኦቨር ቢ ታይምስ ወን ኦቨር ሲ ነው። የዚህኛው ተገላቢጦሽ ወን ኦቨር ሲ ስለሆነ ማለት ነው። ሶ በዚህኛው መሰረት በዚህ መሰረት እዚህ ጋር ባስቀመጥኩት መሰረት ምን ማድረግ እንችላለን? ሪአሬንጅ ማድረግ እንችላለን ማለት ነው። እንዴት አድርገን ነው ሪአሬንጅ የምናደርገው? ሉክ አት ዲስ። ወደዚህ ማየት ትችላላችሁ። ትኩረት then is equals to s over t times 1 over t አያችሁ፣ ይሄ ተገልብጦ ላይ ሲወጣ ማለት ነው። ሶ ምን ይሆናል ማለት ነው? s over t times t ስኩዌር ነው። s ምንድን ነው? ዲስታንስ ነው። ኦር ሾርተር ቱ የአጭሩ ዲስታንስ ማለት ነው። ዲስፕሌስመንት ነው። በምንድን ነው የሚለካው ተማሪዎች? በሜትር ነው የሚለካው። ሜትር ኦቨር ታይሙስ በምንድን ነው የሚለካው? በሰከንድ ስኩዌር ነው። ሜትር ስኩዌር። ሶ እዚህ ጋር እንደምታዩት ሜትር ፐር ሰከንድ ስኩዌር ኢዘ ኤስአይ ዩኒት የተማከለ የሽምጠጣ ወይም ደግሞ አክሰሌሬሽን ዩኒት ነው ማለት ነው። እዚህ ጋር እንደምታዩት ኦኬ። ሌላ ምንድነው? ፎርስ ነው። ስድስተኛ ፎርስ ኢዝ ምን ማለት ነው? ኢዝ ማስ ታይምስ አክሰለሬሽን ኦፍ ኦብጀክት። ይሄ ያለው ፎርሙላው ነው እንጂ ዲፊኒሽኑ አይደለም። ዲፊኒሽኑ ኦፍ ዘ ፎርስ ኢዝ ዘ አክት ኦፍ ፑሊንግ ኦር ፑሽንግ ማለት ነው። ፑል ኦር ፑሽንግ፣ ፑል ኦር ፑሽ አንድ ነገር የመግፋት ኦር የመጎተት ማለት ነው። የመጎተት ኦር የመግፋት፣ ፑሽ ማድረግ መግፋት፣ ይሄ ደግሞ መጎተት ነው። ዲስ ኢዝ ፎርስ እንለዋለን። አንድ ነገር መጎተት ኦር መግፋት ፎርስ ይባላል ዲፊኒሽኑ። ሶ ያ የሚጎተተው ደግሞ ምን አለው? ማስ አለው አይደለም? ልክ አሁን እዚህ ጋር የሆነ ኦብጀክት አለን በለ። እዚህ ጋር እዩት። ይሄ ኦብጀክት ምን አለው? ማስ አለው አይደል? ማስ አለው። ከዛ እዚህ ምን አደረግን? ሌትስ ሴይ ፑሽ አደረግነው እንበል። ሶ እዚህ ጋር ከነበረ ወዴት ይመጣል? ወደዚህ ተንቀሳቀሰ እንበል። አያችሁ፣ ወደዚህ ተንቀሳቀሰ እንበል፣ ተቀየረ ማለት ቦታው ተንቀሳቀሰ። ስለዚህ ይሄ ኦብጀክት እዚህ ጋር ያለው ኦብጀክት እዚህ ላይ ፑሽ ማለት ፎርስ አፕላይ ተደረገ፣ ኃይል ወጣበት። ኃይል ሲወጣበት አንድ ነገር ደግሞ ኃይል ሲወጣበት ሸመጠጣል አይደል? በጣም በፍጥነት ይንቀሳቀሳል አይደል? when we apply force or exert force on an object, the object will accelerate on the direction of the force applied, right? አሁን አንድ ነገር ወደፊት ከገፋችሁ ወደ ኋላ አይደለም፣ ወደፊት ከገፋችሁ ወደፊት ነው የሚሄደው አይደል? ማለት ተመጣጣኝ ፎርስ ወይም ደግሞ ኃይል እናንተን ነገሩን እዛ ባለበት ካልያዘ በስተቀር እናንተ ፎርስ ባወጣችሁበት ኦር በገፋችሁበት አቅጣጫ ነው የሚሸመጥጠው የሚሄደው። እዚህ ላይ እየተከበረ ያለው ምንድነው? ፎርስ ነው። አያችሁ፣ the force is being applied on this object። እዚህ ላይ ይሄ ፎርስ እዚህ ላይ አፕላይ የተደረገ ነው ይሄ ኦብጀክት ላይ። ከዛ እዚህ ጋር የነበረው ኃይል ሲወጣበት አቅጣጫ ወደ ቀየረ ማለት ነው። ሌትስ ሴይ ወደዚህ ተንቀሳቀሰ እንበል። ሶሪ አቅጣጫውን ቀየርኩት። እዚህ ጋር ወደዚህ ተንቀሳቀሰ። አሁን ቦታው ተቀየረ ማለት ነው። ስለዚህ እዚህ ሲመጣ አያችሁ ምን አለ? በጣም እዚህ ጋር ቬሎሲቲ አለ ማለት ነው። ቬሎሲቲ አለ፣ ምን አለ? ታይም አለ። በጣም በፍጥነት አንቀሳቀሳችሁት። ቬሎሲቲ ኦቨር ታይም ደግሞ ምንድን ነው? ኤ ነው አይደል? ካስታውሳችሁ አክሰለሬሽን ነው። ይሄ ደግሞ ምን አለው? ማስ አለው። ኃይል ያወጣችሁበት አካል ምን አለው? መጠን አለው። አንድ ነገር ደግሞ ኃይል ሲወጣበት ምንድነው? ኃይል በወጣበት አቅጣጫ ላይ በጣም በፍጥነት ይንቀሳቀሳል። ከዚህ ተነስቶ እዚህ ጋር ለመድረስ ታይም አለ፣
የተንቀሳቀስበት ደግሞ ፍጥነት አለ። ፍጥነቱን ለታይሙ ስናካፍል ይሄ ነው። ይሄ ኦብጀክት ደግሞ ማስ አለው። ሶ ፎርስ ምን ሆነ ማለት ነው? ማስ ታይምስ አክሰለሬሽን ነው ለማለት ተማሪዎች። ሶ ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ነው ማለት ነው። ማስ በምንድን ነው የምንለካው? በኪሎግራም ነው የሚለካው። ታይምስ አክሰለሬሽን ቅድም ነግሬያቸዋለሁ ብያለሁ። አክሰለሬሽን ኢዝ ኢኳልስ ቱ ቬሎሲቲ ኦቨር ታይም ነው ብያቸዋለሁ። ዋት ኢዝ ቬሎሲቲ ወይም ደግሞ በሜትር ፐር ሰከንድ ነው። ታይም ደግሞ ሰከንድ ነው። ይህን አሬንጅ ስናደርግ ሜትር ፐር ሰከንድ ስኩዌር ነው። ሶ በኤ ፈንታ እናስገባለን ማለት ነው። ይህን ስናስገባ ሜትር ፐር ሰከንድ ስኩዌር ነው። ሶ የፎርስ የተማከለ አሃድ ምን ሊሆን ነው ማለት ነው? የተማከለ አሃዱ ውድ ተማሪዎች ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ጋር እኩል ነው። ይሄ ኪሎግራም ፐር ሜትር ሰከንድ ስኩዌር ደግሞ ከምን ጋር? ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር ደግሞ ከምን ጋር እኩል ነው? ከአንድ ኒውተን ጋር እኩል ነው። ይሄ ኒውተን ከየት መጣ? አንድ አይዛክ ኒውተን የሚባል አለ። ስለ ሞሽን ያጠና በፊዚክስ ውስጥ ትማሩታላችሁ። ስለ ሞሽን ሲያጠና አንድ ነገር ላይ ፎርስ አፕላይ ሲደረግ በፎርስ አፕላይ በተደረገበት አቅጣጫ ቬሎሲቲን ያካሂዳል። ያ ፎርስ እንለዋለን አለ። ስለዚህ ስለ ሞሽን ነው አይደል? ስለ እንቅስቃሴ ነው እያወራ ያለው። አንድ ነገር ላይ ደግሞ ፎርስ አፕላይ ሲታደርጉ ባዘ እንቅስቃሴ አለ ማለት ነው። እንቅስቃሴ ያጠናው ደግሞ አይዛክ ኒውተን ይባላል። ለዚህ ነው ኤን ብል ኒውተን የምንለው በስሙ ስለተሰየመ ነው። ስለዚህ ይሄና ይሄ ደግሞ እኩል ነው። ስለ እንደምታዩት ኒውተን የሰው ስም ነው። ኦኬ ሌላ ፕሬሸር ግፊት ተማሪዎች ፕሬሸር ኢዝ ፎርስ ፐር ዩኒት ኤሪያ ነው። ፎርስ ኦቨር ኤሪያ ነው ተማሪዎች። ላይ እዚህ ጋር ምን አይተናል? ፎርስ አይተናል። እዚህ ጋር ምንድን ኤሪያ አይተናል። ለምሳሌ የዚህኛው አፕሊኬሽን ልንገራችሁ። ይሄ ፕሬሸር አፕሊኬሽን ኢዝሊ ፎር ኤግዛምፕል አንድን እንጨት ወደ መሬት እንዲሰድ ከፈለጋችሁ ምን ታደርጋላችሁ? እንጨቱ አለ፣ ነገር ግን እንጨቱ ጫፉ ሹል እንደሆን ታደርጉታላችሁ ማለት ነው። ይሾላል። በመጠረቢያ ሹል እንደሆን ታደርጋላችሁ እንጨቱን። ከዛ እንጨቱን ሹል ያደረጋችሁት ማለት ምን ሆነ? ሰርፌስ ኤሪያውን ምን አደረጋችሁ ማለት ነው? ቀነሳችሁት ማለት ነው። ለምሳሌ አንድ ስቲክ እንደዚያ ኖርማል ስቲክ ነበር። ይሄኛው እቺኛ ነች። ሰርፌስ ኤሪያ ማለት እቺ ነች። እቺ ኤ ሰርፌስ ኤሪያ እቺ ነች። ሰው አሁን ይሄን እንጨት ለሰግ ይሄን እንጨት ቀጥታ ወደ መሬት እዚህ ላይ ፎርስ ያው እዚህ ጋር ፎርስ አለ አይደል? እንጨቱን ይዛችሁታል። ከዛ እንጨቱ ላይ ፎርስን ወይም ደግሞ ኃይል ታወጣላችሁ። ከፍ አድርጋችሁ ወደ መሬት በምትሰዱበት ጊዜ ወደ መሬት መሄደው ምን ሲሆን ነው? አንደኛ እንጨቱን ይዛችሁታል። እንጨቱ ላይ ፎርስን አፕላይ ታደርጋላችሁ። ከዛ የእንጨቱ ጫፍ ከመሬት ጋር ይገናኝና መሬት ውስጥ ይገባል። ሰው እዚህ ጋር ፎርስ አለ፣ እዚህ ጋር ኤሪያ አለ። ሰው ኃይልን በሆነ ነገር ላይ አፕላይ ስታደርጉ ያ ነገር ደግሞ ምናለው የራሱ የሆነ ሰርፌስ ኤሪያ አለው ማለት ነው። ስፋት አለው ማለት ነው። እሱ ነው ፎርስ ኦቨር ኤሪያ የምንለው። እንጨቱ ወደ መሬት እንዲገባ ምን ታደርጋላችሁ? ይሄችን ምን ታደርጓታላችሁ? ሹል እንደሆን ታደርጉትና ከዛ በኋላ በቀላሉ መሬት ውስጥ ይገባል ማለት ነው። ካይንድ ኦፍ ዲስ ወደዚህ ታመጣላችሁ። ኤሪያ ምን ሆነ? ቀነሰ። ከዛ ፎርስ ሆነ። ከዛ ይሄ ፎርስ ኦቨር ኤሪያው ኤፍ ኦቨር ኤሪያ ምን ሆነ? ፕሬሸር ይባላል ማለት ነው። ግፊት፣ መግፋት አይደል? በኃይል እንጨቱን ወደ መሬት መግፋት። ለመግፋት ደግሞ you have to apply force on that object so that the object will sink down into the ground or into the earth. ወደ መሬት ይሰደዳል፣ ይገባል ማለት ነው። ሶ ፎርስ ነግራችኋለሁ። ዩኒት ምንድን ነው? ኒውተን ነው። ኤሪያ ቅድም ነግራችኋለሁ። ሌንግዝ ታይምስ ሌንግዝ ስለሆነ ሜትር ስኩዌር ነው። ሶ ኒውተን ሜትር ስኩዌር የፕሬሸርን ምንድን ነው? የፕሬሸር አሃድ ነው ማለት ነው። ኦር ምን ብለን ነበር? ሌላ የፎርስን ኪሎግራም ሜትር ፐር ሰከንድ ስኩዌር አይደል? ኪሎግራም ታይምስ ሜትር ፐር ሰከንድ ከኒውተን ጋር እኩል የሆነው ኦቨር ሜትር ስኩዌር ይሄኛው ማለት ነው። ሜትር ስኩዌር ከዛ ሜትር በሜትር ይጣፋል። ከዛ ወደ ላይ ሲወጣ ማለት ነው። ይሄኛው ሪአሬንጅ ስናደርገው ላሳያችሁ። ቆይ ሉካት አሁን ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ ስላለን ፎርስ በኪሎግራም ታይምስ ሜትር ኦቨር ሰከንድ ስኩዌር ነው። ይሄ ፎርስ ነው። ኦቨር ኤሪያ ሜትር ስኩዌር ነው። ከዛ ይህንን ሪአሬንጅ ስናደርግ
ይህንን ሪአሬንጅ ስናደርግ ምንድን ነው የሚሆነው ተማሪዎች? ይሄ ኦቨራል አይደለች ወደ ላይ ትወጣለች ማለት። ይሄንን ሪአሬንጅ በምናደርግበት ጊዜ ምንድን ነው የሚሆነው? ይሄ ኪሎግራም ሜትር ፐር ሰከንድ ስኩዌር ከምን ጋር እኩል ነው? ከኒውተን ጋር እኩል ነው። 1 ኒውተን ኦቨር ሜትር ስኩዌር። ይሄኛውም የተማከለ የፕሬሸር ወይም ደግሞ የግፊት አሃድ ነው። ይሄኛውም የተማከለ የግፊት አሃድ ነው። ፕሬሸር ደግሞ ግን ሌላ ደግሞ ምን አለው? ፓስካል የሚባል የሚለካበት የተማከለ አሃድ አለው። ፓስካል ፒኤ። ፓስካል ፒኤ ደግሞ ከኒውተን ፐር ሜትር ስኩዌር ጋር እኩል ነው ነው። ኦኬ ሌላ ምን አለ? ኤነርጂ ኢዝ ኢኳልስ ቱ እዚህ ጋር ፎርስ ታይምስ ዲስታንስ ትራቨልድ ነው። ኢነርጂ ኢዝ ኢኳልስ ቱ ፎርስ ታይምስ ዲስታንስ ትራቨልድ ኢነርጂ እንላለን። ኢዝ አ ካይንድ ኦፍ ኢነርጂ ሲባል አንድን ነገር የመስራት አቅም ማለት ነው። ስራ ለመስራት ስራ ተሰራ የሚባለው ኢነርጂ ትራንስፌርድ አይደል? ልክ ቅድም ብለን ነበር። አንድ ሰው አንድ ነገር ላይ ምን አደረገ? እዚህ ጋር ነበር። ከዛ እዚህ ላይ ፎርስ ምን አደረገ? እዚህ ላይ አንድ አካል ላይ ፎርስ አፕላይ ተደረገ። እዩት እስቲ። እዚህ ላይ ፎርስ አፕላይ ተደረገ። ከዛ ፎርስ አፕላይ ሲደረግ እዚህ ጋር የነበረው ምን ሆነ? ወደዚህ መጣ ማለት ነው። ቺ ዲስታንስ ነች። አካሉ ከዚህ ወደዚህ ምን ሆነ? ሺፍት ሆነ። ከዚህ ወደዚህ ሺፍት የሆነበት ዋና ምክንያት እዚህ ላይ ኢነርጂ ወጣበት ማለት ነው። ኢነርጂ ትራንስፌር ተደረገ። ከኛ ወደ አካሉ ኢነርጂ ትራንስፌር ሲደረግ እዚህ ጋር አካሉ ቦታው ተንቀሳቀሰ ማለት ነው። ይሄ እዚህ ላይ ፎርስ አፕላይድ ኃይል ወጣበት። ከዚህ ወደዚህ ደግሞ ምን ሆነ? ተንቀሳቀሰ። ዲስታንስ ሶ ኢነርጂ ኢዝ ኢኳልስ ቱ ፎርስ ታይምስ ምን ሆነ? ዲስታንስ ሆነ ማለት ነው። ይሄ ከምን ጋር እኩል ነው? ከወርክ ደን ጋር እኩል ነው ማለት ነው። ከወርክ ደን ጋር እኩል ነው። ስራ ተሰራ እንባለን። ስራ ተሰራ ማለት ይሄ አካሉን ከዚህ ወደዚህ አንቀሳቀስ ነው። ወርክ ኢስ ደን። እኛ የፈለግነው ምንድን ነው? ይህንን አካል ወደዚህ ማምጣት ነው። ስለዚህ ስራ ተሰርተዋል። ስራ ደግሞ በምን ይሰራል? በምን ተሰራ? በተገበረው ኃይል ተሰራ ማለት ነው። by the force exerted or applied በተገበረው ኃይል አካሉ ከዚህ ወደዚህ ተንቀሳቀሰ። ሰው የወጣው ኃይል ሲባዛ የተሄደው ዲስታንስ ኢነርጂ እንለዋለን። እና ኢነርጂ ትራንስፈርድ is called work done እንላለን። ኢነርጂ ትራንስፈርድ የተላለፈው ምን? ኢነርጂ ትራንስፈርድ is called work done እንላለን ማለት። ስለዚህ ኢነርጂው ፎርስ ታይምስ ዲስታንስ ኢነርጂ እንለዋለን። so look ኢነርጂ is equals to force times distance ብለናል። ፎርስ በምን ይለካል ተማሪዎች? ኪሎግራም ታይምስ ሜትር ፐር ሰከንድ ስኩዌር እንዳትረሱ። ይሄንን ታይምስ እችኛው ሰከንድ አለችም ዲስታንስ ነች። ዲስታንስ እሱ ደግሞ በምን ይለካል? ንገሩኛ። በሜትር ይለካል። እዚህ ጋር ሜትር አለ፣ እዚህ ጋር ሜትር አለ። ላይ ነው ያለው። ሬንጅ ላድርግላችሁ በሚታየው ሉክ ኪሎግራም ታይምስ ሜትር ኦቨር ሰከንድ ስኩዌር ታይምስ ሜትር ነው። እዚህ ጋር ሜትር ታይምስ ሜትር ስኩዌር አይመጣም። ኪሎግራም ሜትር ስኩዌር ኦቨር ሰከንድ ስኩዌር ነው። ይሄ ደግሞ ከማን ጋር እኩል ነው? ከጁል ጋር እኩል ነው ማለት ነው። ጁል ይባላል። ጁል ምንድነው? ይሄ የኢነርጂ ኤስአይ ዩኒት። ይሄም ይሆናል ማለት ነው። እነዚህ አሁን ግን ኤሪያ፣ ቮሊዩም፣ ዴንሲቲ፣ ስፒድ፣ አክሰለሬሽን፣ ፎርስ፣ ፕሬሸር፣ ኢነርጂ ያየናቸው እንዳለ ሲፋት፣ አጠቃላይ ይዘት፣ ዴንሲቲ፣ ስፒድ፣ ቶሎታ፣ አክሰለሬሽን፣ ሽምጠጣ፣ ፎርስ፣ ኃይል፣ ፕሬሸር፣ ግፊት እና ኢነርጂ የተላለፈው ኢነርጂ በአጠቃላይ ምንድናቸው? ብቻ ራሳቸውን ችሎ የሚለኩ አይደሉም ነው። በእያንዳንዱ ውስጥ ምን አለ? በእያንዳንዱ ምሳሌ አሁን ይሄ እዚህ ጋር ምንድን ነው? ይሄ ቤዚክ ነው አይደል? ዲስታንስ ሌንግ ስለሆነ ቤዚክ ነው፣ ፈንዳሜንታል ነው። ይሄ ደግሞ ምንድነው? ተወራራሽ ነው። ቢያንስ ምን አለ? ሁለትና ከዛ በላይ የሆኑ ፊዚካላዊ አካላት አሉ። ሁለትና ከዛ በላይ ነው ፊዚካላዊ አካላት አለ ማለት ድራይቭድ ነው፣ ተወራራሽ ነው የምንለው ይሄ ነው ማለት ነው። ኦኬ አንዳንድ ምሳሌዎችን እንየው። ወደ ኋላ እንመለስና አሁን ሳወራ የነበረው ነው። ለምሳሌ ኤስአይ ዩኒትስ ኦፍ ኤሪያ ሌንግዝ ታይምስ ዊድዝ ሳወራ የነበረው ነው።
ሜትር ታይምስ ሜትር ሜትር ስኩዌር ነው። ስፒድ ዲስታንስ ኦቨር ታይም ነው። ይሄ ሜትር ፐር ሰከንድ ብዬ ቅድም ያወራሁት ነው። ቮሊዩም ዩኒቶቻቸውን ሜትር ኪዩብ ነው። ሌንግስ ታይምስ ሌንግስ ታይምስ ሌንግስ ታይምስ ዊድዝ ታይምስ ሃይት ብዬ ቅድም ያወራቸው። እያንዳንዱ ደግሞ በሜትር ስለምለካ ሜትር ኪዩብ ነው ይመጣል። ነገር ግን እዚህ ጋር ሉክ ሜትር ኪዩብ ሜትር ኪዩብ ዩኒት ኦፍ ቮሊዩም ነው። ነገር ግን ሁል ጊዜ ሜትር ኪዩብን አጠቀምም። ይሄ ኤስአይ ነው፣ ኢንተርናሽናል ማለት ነው፣ ዓለም አቀፍ የቮሊዩም አጠቃላይ ይዘት አሃድ ነው። ነገር ግን ይሄ ሁሌ አንጠቀመው ማለት ነው። ለምሳሌ ኢፍ the volume is በጣም ትንሽ ከሆነ too large for a unit አሁን በጣም ትንሽ ከሆነ በጣም ትልቅ ከሆነ ከዚህ ውጪ እንጠቀማለን ማለት ነው። ለምሳሌ in laboratory in the chemistry laboratory most of the እነዚህ ግላስዌሮች ስፔሻሊ የምንጠቀማቸው ግላሶቹ ብርጭቆ አይነት ቮሊዩምን የሚለኩ ባለፈው ስናይ የነበረው ካስታውሳችሁ በምንድን ነው? በሚሊ ሊትር ነው ኦር በሊትር ነው። ሌሎቹ ማለት ትራዲሽናሊ ፕሌስ ኦፍ ሜትር ኪዩብ ምንድን ነው? ሊትርን መጠቀም እንችላለን። ሊትር ኤል ማለት ነው። ቮሊዩምን ነው የሚለካው ከሜትር ኪዩብ ውጭ። ይሄ ሊትር ደግሞ ምን ሊሆን ይችላል? ዲስ ሊትር ካን ቢ ኦልሶ ምንድን ነው? ሚሊ ሊትር ሊሆን ይችላል። ሚሊ ሊትር ኦር ኤም ኤል ካፒታል ሚሊ ሊትር ሌሎች አሉ ማለት ነው። ከሜትር ኪዩብ ብቻ አይደለም። ምን አለ? ሴንቲሜትር ኪዩብ አለ፣ ዴሲሜትር ኪዩብ አለ፣ ሌሎችም አሉ። እነዚህን ይሄ ሜትር ኪዩብ ናችን ነው። ኤስአይ ዩኒት ነው፣ ስታንዳርድ ነው እንጂ ሁሌ ጊዜ ሁሌ በዚህ አይደለም። ለምሳሌ አሁን ኪሎ ሜትር ኪዩብ በጣም ትልቅ በኪሎ ሜትር ኪዩብ ካሬን በእሱ መግለጽ እንችላለን። ራይት ፈሳሾችን ለምሳሌ ሊትር አይደል? በሊትር ፈሳሽ አይደል? ለምሳሌ ውሃ ስንት ሊትር? 2 ሊትር 5 ሊትር አይደል? የምንለው ፈሳሽ ነው አይደል? ቮሊዩም ይዘቱ ነው። አጠቃላይ በሃይላንድ ውስጥ ያለው ይዘቱ ነው አይደል? በሊትር ነው፣ ቮሊዩም ነው ማለት ነው። ኦኬ በሜትር ኪዩብ ብቻ አይደለም። እነዚህን ደግሞ እያንዳንዱን አንዱ ወደ ሌላው ኮንቨርት ለማድረግ we have to know እነዚህን ማወቅ አለብን መጀመሪያ እነሱን ኮንቨርት ለማድረግ ማለት ነው። ለምሳሌ እዚህ ጋር ምንድን ነው የምለው? look at this እንደ ላቦራቶሪ ግላስዌር። ለምሳሌ ግላስዌር ማለት ላሳያቸው አንዴ ወደኋላ ብዬ ባለፈው ያየ ነው ማለት ነው። look at this አሁን እዚህ ጋር ቢውሬት፣ ፓይፔት፣ ግራጁዌትድ ሲሊንደር ምንድን ነው ያሉት? እዚህ ጋር ሊትር፣ እዚህ ጋር ሚሊሊትር ናቸው ማለት እዚህ ጋር ሜትር ኪዩብ አይደለም። ትንሽ ስለሆኑ የሚለኩ ትናንሽ ስለሆኑ ይዘታቸው ትንሽ ስለሆነ ኢንፕሌስ ኦፍ ሜትር ኪዩብ ምንድነው ሊትር ኦር ሚሊሊትርን እንጠቀማለን ማለት ነው። ይሄ ግላስ ወይ ይባላሉ። እነዚህ በላብ ውስጥ ያሉት ናቸው። ኦኬ ለምሳሌ እዚህ ጋር ምንድነው የምለው? እንደምታውቁት እዚህ ላይ ይታያቸዋል ብዬ ተስፋ አደርጋለሁ። ኦኬ 1 ሊትር 1 ሊትር ኢዝ ኢኳልስ ቱ 1000 ሚሊ ሊትር ነው። ይሄንን ማወቅ አለባችሁ። 1 ሊትር 1000 ሚሊ ሊትር ነው። ሌላ ደግሞ ምን አለ እዚህ ጋር 1 ዴሲሜትር ከ10 ሉክ ከእንትን 1 ዴሲሜትር ኢዝ ኢኳልስ ቱ ይሄን ያያችሁኝ 10 ሴንቲሜትር ነው። 1 ዴሲሜትር 10 ሴንቲሜትር ነው። ይሄ ኖርማል ሌንግዝ ላይ ማለት ነው። ከዛ ኪዩብ አይደለም ኪዩብ መሆን አለበት ብያቸዋለሁ። ምክንያቱም what is volume? volume is ሌንግዝ ኪዩብድ ነው። ሌንግዝ ኪዩብድ ነው። ይሄ ሌንግዝ ነው። በት ታውቁታላችሁ። በት volume is length cubed. length cubed ማለት 3 ጊዜ ማባዛት ነው። ይሄንም ማድረግ ማለት ነው 3 ጊዜ ኪዩብ ማድረግ ነው ማለት ነው። 1 ዴሲሜትር ኪዩብ is equals to እዚህ ጋር 10 ያለችዋን 10 ሴንቲሜትር ኪዩብ ማለት ነው። 1 ዴሲሜትር ኪዩብ ማለት 1 times 1 ራሱ ነው የሚሆነው አይደል? 1 ዴሲሜትር ኪዩብ is equals to 10 times 10 ይሄ ማለት 10 times 10 ከዛ ሴንቲሜትር አለ። ሴንቲሜትር ደግሞ ኪዩብ ይሆናል። 10 times 10 100 times 10 1000 1 ዴሲሜትር ኪዩብ is equals to 1000 ሴንቲሜትር ኪዩብ ነው ማለት ነው። እዚህ ክሊር ነው አይደል? እዚህ ጋር 1 ዴሲሜትር ኪዩብ is equals to 1000 ሴንቲሜትር ኪዩብ ነው። አይው እዚህ ጋር in place of በሜትር ኪዩብ ብቻ አይደለም በምንም በእነዚህ መገለጽ ይቻላል ነው። 1 ዴሲሜትር ኪዩብ is equals to 1000 ሴንቲሜትር ኪዩብ
ብለን ወደ ኋላ መመለስ እንችላለን። ባይዘ 1 ሴንቲሜትር ኪዩብ ኢዝ ኢኳልስ ቱ 1 ኦቨር 10,000 ዴሲሜትር ኪዩብ ማለት እንችላለን። ይህን ወደ ኋላ መመለስ ማለት ነው። ዳት ሚንስ 1 ሴንቲሜትር ኪዩብ ኢዝ ኢኳልስ ቱ ይህን ወደ ኋላ 3 ጊዜ መውሰድ ነው። 0.001 ምን ዴሲሜትር ኪዩብ ነው። ይሄ ሌላ ኢንቨርዥን ነው ማለት ነው። ኦኬ ኖት ኦንሊ ዚስ እዚህ ጋር በሚሊትርም ሰው 1 ሊትር ኢዝ ኢኳልስ ቱ 1 ዴሲሜትር ኪዩብ ነው። 1 ሊትር ደግሞ ከ1 ዴሲሜትር ኪዩብ ጋር እኩል ነው። 1 ሚሊ ሊትር ደግሞ ከምን ጋር እኩል ነው? ከ1 ሴንቲሜትር ኪዩብ ጋር እኩል ነው። እንዳትረሱ፣ ይሄንን እንዳትረሱ። 1 ሊትር ደግሞ 1000 ሴንቲሜትር ኪዩብ ነው። እሺ 1 ሊትር 1000 ሴንቲሜትር ኪዩብ ነው 1 ሊትር። እነዚህ ከሜትር ኪዩብ ውጭ ያሉ የቮሉምን የሚለኩ ዩኒቶች ናቸው። ዘው ሜትር ኪዩብ ስታንዳርድ ሁሉ ጊዜ በሱ አንለካም ነው። ለምሳሌ ደግሞ ወደ ሁለተኛ ዴንሲቲ ነው። ዴንሲቲ ቅድም አንስቼ ነበር፣ ማስ ኦቨር ቮሉም ብያቸዋለሁ። ለምሳሌ ኤግዛምፕል ነው እስቲ suppose an object has mass of 15. What's given here? Student, what's given here? Look, ምንድን ነው ተሰጠን? given ማስ አለ ብሏቸዋል። ማስ m is equals to 15 ግራም ነው። ግራም ካለ ማስ ነው ማለት ነው። የተማከለ አህዱ ኪሎግራም ነው በት ከኪሎግራም ውጪ በግራም ይለካል። እና ቮሊዩም ደግሞ 10 ሴንቲሜትር ኪዩብ ነው ብሏል። ቮሊዩም is equals to 10 ሴንቲሜትር ኪዩብ ነው። ሶ የተጠየቅነው ዴንሲቲ ነው። ዴንሲቲ ኦፍ ኮርስ ትክክለኛው ይሄ ነው። መጽሐፋቸው የተጠቀመው ዲ ነው። ሌትስ ሴይ ዲ ይሄ ሮ ከሚል ቃል የመጣ ብያቸዋለሁ። ዲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው። ማሱ ስንት ነው? 15 ግራም ኦቨር ቮሊዩሙ 10 ሴንቲሜትር ኪዩብ ነው። ስናቃለው ስንት መጣ ማለት ነው? 1.5 ግራም ፐር ሴንቲሜትር ኪዩብ ይመጣል ማለት ነው። እዚህ ጋር ያየ ነው ማለት ነው። ዲስ ኦኬ። ሌላውም እዚህ ጋር እንዳለ ዴንሲቲ ኢዝ አን ኢምፖርታንት ካራክተሪስቲክ ፕሮፐርቲ ኦፍ ማቴሪያል። ለምሳሌ ዋተር ፎር ኤግዛምፕል ሃዝ ዴንሲቲ። እያንዳንዱ ማቴሪያል አንድ አካል ኦር አንድ ማተር ከሌላ ማተር የሚለይበት የራሱ ዴንሲቲ ያለው። እያንዳንዱ ማቴሪያሎች የራሳቸው ዴንሲቲ ያላቸው፣ የራሳቸው አጠቃላይ ይዘት አላቸው ማለት። ለምሳሌ ዋተር at room temperature at 4 ዲግሪ ሴንቲግሬድ ምንድነው ያለው? 0.1 ግራም ፐር ሴንቲሜትር ኪዩብ ቦታ ይይዛል። በዚህ መጠነ ሙቀት ላይ ይሄ ዋተርን ልዩ የሚያደርገው ነው። ይሄ ራሱ ዋተር ራሱ ይሄ ውሃ 20 ዲግሪ ሴንቲግሬድ ላይ 0.998 ግራም ፐር ሴንቲሜትር ኪዩብ፣ ስለ ግራም ፐር ሴንቲሜትር ኪዩብ ካለ ዴንሲቲ ነው እያወራ ያለው፣ ይይዛል ነው። ሊድ ማለት ሜታል ነው አይደል? ሜታል ብረት ማለት ነው። 11.3 ግራም ፐር ሴንቲሜትር ኪዩብ at 20 ዲግሪ ሴንቲግሬድ ላይ በዚህ ሙቀት this much density ያለው ነው። that means ይሄ ምንድነው እንዴት ኢንዲኬት የሚያደርገው የማቴሪያሎቹ ፊዚካል ፕሮፐርቲያቸውን ይገልጻል ማለት ነው። ዴንሲቲ የአንድን ነገር ፊዚካል ፕሮፐርቲ የሚገልጽ ነው። ዴንሲቲ ኦፍ ይሄ ከዚህም ካልኩሌት ማድረግ እንችላለን። ለምሳሌ ኤንቡታይል this much density ያለው ኬሚካል ናቸው። ባይዘ የአልኮል ነው። አልኮል ኢቲሊን ግላይኮል ስቲል ይሄም አልኮል ነው። አይሶፕሮፓል አልኮል፣ እነዚህ ሶስቱ አልኮል። ቶሊዩን የሚባል ደግሞ አለ። ቶሊዩን ማለት ይሄ አሮማቲክ ኮምፓውንድ ነው። ኦርጋኒክ ኮምፓውንድ ውስጥ በኋላ 10ኛ ክፍል ላይ የምናየው ይሆናል። አሁን ይሄ ምንድነው? እነዚህ ምናቸው ነው? ዴንሲቲያቸው ነው። ስለዚህ አንድን ኬሚካል ከሌላ ኬሚካል ለመለየት ይረዳናል ማለት ነው። ዴንሲቲ ይሄ ምን የሆነው ፊዚካል ተወራራሽ ፊዚካል ድራይቭ ፊዚካል ኳንቲቲ የሆነው ነው ዴንሲቲ። ስለዚህ ኤክሰርሳይዝ 2.2 እንድትሞክሩና እንዲሰሩ ጋብዛችኋለሁ። ለምሳሌ ፒስ ኦፍ ሜታል ሃዝ ቮሊዩም፣ ይሄ ቮሊዩም አለው፣ ማሱ ደግሞ ይሄ ነው። ከዛ ይሄንና ይሄን ካልኩሌት ካደርጋችሁ በኋላ ዳሚንስ ይሄንን ማስ ለዚህ ታካፍላላችሁ። ካካፍላችሁ በኋላ ከነዚህ ሶስቱ የቱን መጣ የሚለውን አይደንቲፋይ ማድረግ ነው። አመሰግናለሁ። ዛሬ ስለ ድራይቭድ ፊዚካል ኳንቲቲ ነው ያየነው። ስለ እነማን ናቸው እነዚህ? ድራይቭድ ማለት ምንድነው ያለው? ድራይቭድ ማለት በራሳቸውን ችለው ምን እንደማይሆኑ ካልኩሌት የማይሆኑ ሌላ ላይ ዲፔንድ የሚሆኑ ቢያንስ 2 እና ከዛ በላይ መሰረታዊ ፊዚካላዊ አካላትን በውስጣቸው የያዙ ናቸው። በቀጥታ ሊለኩ አይችሉም ብለን ስናይ ነበር።
በቀጣይ ቪዲዮችን ስለ ኮመን ፕሪፊክስ በኤስአይ ዩኒት ውስጥ ኤስአይ ወይም ስታንዳርድ ዩኒት ውስጥ ምን እንጠቀማለን ነው። ፕሪፊክስ አለ። ፕሪፊክስ ምን ነው፣ እንዴት ነው የምንጠቀመው የሚለውን ደግሞ እናየዋለን። አመሰግናለሁ።